ህዋት ብዙ ነገር ኢንቨስት አርጋልኛለች ስለዚህ ለምን ባክናለሁ ብዙ ነገር እኮ ተከፍለልኛል እኔ እዚህ እንድደርስ በየደረጃው የፖለቲካ አቅሙም ዕውቀቱም ሁሉም እንዲኖረን አካዳሚካል ብቃትም እንዲኖረን ህዋት ኢንቨስት አርጋለች እኔ ላይ ጌታቸውም ላይ በጭምር ማለት ነው ስለዚህ ኪሳራ ነው ወጣቱን እያስገባ እንደገና አንተ እየቀጠልክ እሱን እያስወጣ የምትሄድ ከሆነ ኪሳራው እኔ እንደ ግለሰብ ከሆነ እኔ በጣም ተመችቶኛል እንደ ህዝብ እንደ ድርጅት ስታስብ ግን ኪሳራ ነው አደጋ ነው ለትግራይ ህዝብም አደጋ ነው ስለዚህ ህዋት ላይ ስራ አስፈጻሚ ላይ ያለው ጉዳይ ህዋት ማለት እኔ ሁሉም አመራር አይደለም የምለው በጣም ምርጥ የሆኑ ወጣቶች አሉ ደህና የሆነ አስተሳሰብ ያላቸው ታች ያሉ አሉ ማዕከላዊ ኮሚቴ ደረጃ ላይ ያሉ አሉ መተካካት ላይ በጊዜው ቢሄድ እኔ ኪሳራውም አሁን የገጠመንን ኪሳራ ይቀንስ ነበር ብዬ አስባለሁ በንጽጽርም ስናየው በነገራችን ላይ ኦህዴድን ለምሳሌ ከነ ደብረጽዮን ጋር የነበሩት ወይ እነሱ እኩያ የሚባሉት እነ አባዱላ እነ ግርማ ብሩም ሌሎችም አሁን የጀርባ አማካሪዎች ናቸው ፊት ያሉት ሌሎች ናቸው በባዕዴንም ረገድ ከተመለከተው በመልካም ሁኔታ ነው የተደረገው ወይስ አይደለም የሚለው ሌላ ሆኖ ግን እነ በረከት ስምዖንና መሰሎቻቸው እና አቶ አዲሱ ለገሰም እነ ሌሎቹም አሁን በድርጅቱ ውስጥ በመሪነት የሉም ብቻ ሳይሆን አሁን እንደ አባልነትም አይደሉም አሮን ነው እሱን በበጎ እንትን መጥቀስ ይቻል እንደሆነ ግን የነዛ አቻ የነበሩት ሰዎች አሁን ምንም ሳይለወጡ በህወሓት ውስጥ ያሉት እነ ደብረጽዮን እነ አለም ገብረዋህድ እነ ጌታቸው አሰፋ ወዘተረፈ ናቸው የነሱ አቻዎች በሌሎች ድርጅቶች ውስጥ ስልጣን ላይ አይደሉም እሱም የሚናገረው ነገር ያለ ይመስለኛል የትግራይን ህዝብ በተመለከተ በተለይ የተረዳሽው ነገር አለ በድርጅቱ ውስጥ ሆነሽ ያላየሽው እና ከዛ ከወጣሽ በኋላ ያየሽው አው የትግራይ ህዝብ አሁን በድርጅቱ ትልቅ እምነት አለው ህወሓት ማለት ለትግራይ ህዝብ በቃ ማጋነን ያለ ማጋነን ወደ ማንነቱ ቀይሯታል በቃ የትግራይ ብራንድ አድርጎ ቀይሯታል ህዝቡ አሁን እኔ ስራ አስፈጻሚ ደረጃ ባልገባ ወይም ማዕከላዊ ኮሚቴ ደረጃ በሆን ወይም ደግሞ ከፍተኛ አመራር ደረጃ በሆን የነሱ የህዝቡ መንፈስ ይኖረኝ ነበር ስራ አስፈጻሚ ስገባና በአገር ደረጃ ያለው ሁኔታ ካወቅኩኝ በኋላ ግን ህዝቡ አያውቀውም ይሄ ምን አይነት ችግር እንዳለባቸው ህዝቡ አያውቅም አንድም ነገር ምን አለ መሰለ እኔ ታቹኝ በበጎ ነገር ነበር የምረዳው ወጣትና ታጋይ ካልሆነ ታማኝነቱ ያን ያህል አይደለም ምሁር ከሆነ ደግሞ ያው ታማኝነቱ ያን ያህል አይደለም ምሁሩም ወላዋይ ነው ወጣትም ጥርጣሬ ውስጥ ነው በድርጅቱ አረዳድ መሰረት ነው የምትይኝ አዎ እና ግን በቃ ሆን ተብሎ የተደረገ ይመስለኛል በቃ ሆን ተብሎ የተደረገ ይመስለኛል ወጣቱ እንዳይገባ ምሁሩ እንዳይገባ የተደረገ አሁን ሁኜ ሳስበው ነው እኔ ይችን በጣም ነበር የምፈራት ምክንያቱም እየተካው ስለመጣ የሆነ ነገር ህዝቤን እንዳላስቀይም በጣም ነው የምፈራው በሄድኩበት ደረጃ ማለት ነው ይችን በጣም ነው የምፈራት ምሁሩን ወላዋይ ስለሚባል ማለት ነው ከዛ በኋላ ክፍተት ሲፈጠር ግን ይቺ ነው የምትመጣው ማወቅ ነው የምትፈልጊው ወይስ ማወቅሽን ማሳየት ነው የማትፈልጊው ማወቅሽን ማሳየት ነው የማትፈልጊው በድርጅቱ ውስጥ ማወቅ ሳይሆን አምንበት ነበር እኔ መቀበለው ነበር ይሄንን ሐሳብ ትጋሪው ነበር አዎ ምክንያቱም እጋራው ነበር ገና ብዙ የማናቀው ነገር ስላለ እስከምናቀው የሚፈጠር ክፍተት እንዳይኖር በጣም ሰጋ ነበር ማለት ነው ግን አይደለም ሆን ተብሎ ነው አሁን ሲፈጠር እኮ አላልንም ወይ እነዚህ ያጠፉናል በህዝቡ ነው ማለት በህዝቡ ይሄንን አመለካከት እንዲያዝ ተደርጓል ወጣቱ ተቀባይነት እንዳያገኝ
ጥርጣሬ ውስጥ እንዲገባ ወጣቱም ራሱ እንዲሰጋ የተደረገ ይመስለኛል። በማን በነዛ በእንትን እምላቸው የተወሰኑ ሰዎች። ስለዚህ እኔ ድርጅት ላይ ህዝብ ላይና ለህዋህት ያለው ግንዛቤና ህዋህት ውስጥ ያለው ሁኔታ በተለይ ከላይ ያለው ደረጃ የተለያየ ነው። ህዋህት ሀገር ስትመራ ምን ላይ ነበር? እያንዳንዱ አመራር የወታደራውም ይሁን የህዋህቱም ይሁን ምን ግደ ምንድነው እጃ ምንድነው ምን ተራ ነበረው የሚና ነበረው። አዎ በአሁኑ ጊዜ ምን ነበር መገምገም የነበረበት መሰለ? አሁን ለስልጣን ሳይሆን ምንድነው የተፈጠረው ችግር? ምን አደረግን? ምን ተሳሳትን? ይህን ሁሉ ማዕትኛ ላይ ወረደ። ምን እያደረጋችሁ ነበር? ምን ስለተፈጠረ ነው? ከናንተ ነው ወይ ምንድነው? ለምንድነው ፎርካስት ያላደረጋችሁ? ይሄን ነገር ይፈጠራል ብላችሁ ለምን ግምት ውስጥ አላስገባችሁም? ለምንድነው ይሄን ያህል ጠላት የተፈጠረ? ለምን እኛ ላይ ተፈረደ ብሎ የምትገመግብበት ጊዜ ነበር። ከዛ በኋላ ህወሓት ደግሞ ከስተቱ ተምሮ ወደ ለውጥ ጎዳናው የለውጥ ጎዳናው ራሱ ይመራው ነበር። አሁን ህዝቡ ሌላ፣ ድርጅቱ ሌላ፣ አመራሩ ሌላ፣ ህዝብ የሚፈልገው ሌላ ሆነ። አልተናበቡም፣ አይገናኙም፣ አሁን የሉም። በጣም የሚያሳዝነኝ እሱ ነው። አመራሩ ደግሞ እኔ እዛ ውስጥ ቢሆንም መቼም ከነሱ ይሻል ነበር ወይስ እብስ ነበር አላውቅም። ግን ወጣ ብለህ ስታየው አሁን ግን ቁልጭ ብሎ ይታያል። ቅድም የጠየኩት ነበር፣ ውስጥ ሲሆን ያለ ግርዶሽ አለ ወይ? የሆነ በብል አለ ወይ? መረጃ የምትለዋወጡት እርስ በርስ ነው ወይ? የምታዩት ሚዲያ አንድ አይነት ነው ወይ? የመረጃ ምንጫችሁ አንድ አይነት ነው ወይ? ከህዝቡ ጋር አትገናኙም ወይ? ምንድነው እንደዚህ ባለ ደረጃ ሌላ ኦልተርናቲቭ ዩኒቨርስ ያለ ይመስል ከሁኔታው ጋር የሚኖር መፋታት ከምድሮ ይመጣው ብዬ የምጠይቀውም በዛ ምክንያት ነው። አይ ምን መሰለህ፣ አሁን ህወሓት ህዝብን ሞቢላይዝ ከማድረግ ችግር ሲያጋጥማት ወደ ህዝቧ ነው የምትሮጠው። ችግር ሲያጋጥማት ሲመቻት ነው ወደ ስልጣኗ ወደ ክብሯ የምትሮጠው እንጂ ችግር ሲያጋጥማት ወደ ህዝቧ ነው የምትሮጠው። ትልቁ ተሞክሮ ሙለው ወደ ህዝቧ ነው የምትሮጠው። ግን ውስጧ ያለው ችግር ነው መፍታት የማትችለው። አደጋ እየተፈጠረ እንዳለ ችግር እየመጣ እንዳለ ለማየትም በዚህ ደረጃ መጋረድ ችግር እየተፈጠረ እንዳለ ለማወቅ ይሄን ያህል ግርዶሽ ከየት ይመጣል ብዬ ነው። አንድ አቶ ብርሃን ጽጋብ የጻፈው መጽሐፍ ላይ በ2007 በ2008 በነበሩ ስብሰባዎች ላይ ደብረጽዮን ለምሳሌ ህዝቡ ከኛ ጋር ነው፣ ዝም ብሎ ለጊዜው በአንዳንድ ያፈጻጸም ችግር አኮረፈን እንጂ ህዝቡ ከኛ ጋር ነው የሚል አሰስመንት እንደነበረው አንብቤያለሁ። ሌሎችም እንደዚሁ አስተያየት ነበራቸው። ግን በአንጻሩ ደግሞ ከፍተኛ ቁጣ አገር ውስጥ ነበረ በስርዓቱ ላይ እና በዚህ ደረጃ ያለ ዲቮርስ ከየት ነው ይመጣው ለማለት ነው። አይ ህዝቡ ምን መሰለ፣ ህዝቡ እኮ የህወሓት ተሞክሮ እኮ እየነገርኩ ነው። ችግር ሲያጋጥማት ወደ ህዝቡ ነው የምትወርደው። በህዝቡ ደግሞ ትመታለች፣ ይገመግማታል። መረጃው ከህዝቡ ነው የሚመጣው። ከዛ በኋላ የግምገማ ችግር የለባትም ህወሓት፣ ችግሮችን የመለየት ችግር የለባትም። ግን ሁሌ በስብሰናል፣ ሁሌ ታድሰን ወጥተናል፣ አንድ ሁነን ወጥተናል፣ ድል በድል ሁነናል። እየተሳሳትንም ተጠናክረን ወጥተናል። በስብሰናል ያላልንበት ኔትወርክ ነበረ ያላልንበት መጠቃቃት ነበረ ያላልንበት ጊዜ በግምገማችን ላይ ጊዜ አለ ብዬ አላስብም። ግን ይሄ ህዝብ ግን በቃ ቢለን ኑሮ አላስኬድ ቢለን ኑሮ እንስተካከል ነበር። በስብሰናል ስንል በስብሳችኋል እንዴ እንግዲያው ካሁን በኋላ ተስተካከሉ ብሎ ይቀበላል፣ ያቅፈናል። እንደገና መልሰን በስብሰናል፣ እንደገና ተመልሰን እንታደሳለን እንላለን።
ገና ተመልሶ ያቅፈናል። አይ ኖ በቃ ቢለንና ቀይ መብራት ቢያሳየን ወይም ቢጫ መብራት ቢያሳየን ኑሮ ግን ህወሓት ትስተካከላለች። ወይ እንደምታውቂው ቀይ መብራት ለማሳየት ህዝቡ ሰልፍ ቢወጣ ደግሞ ይታሰራል፣ ይደበደባል፣ ይቀጠቀጣል። እና እሱም እኮ አንድ ሌላ ችግር ነው። ብቻ ከዚህ በኋላ በፖለቲካ ውስጥ ወደ ፖለቲካ የመመለስ ሀሳብ አለሽ ወይስ በቃ ከዚህ በኋላ ጨርሶ በፓርቲ ደረጃ የፓርቲ ፖለቲካ የመስራት ሀሳብ የለሽም? አይ በፖለቲካ ደረጃ መሳተፍ እፈልጋለሁ፣ ግን ለጊዜው እቆያለሁ። የተወሰነ ጊዜ መውሰድ ትፈልጊያለሽ? አዎ፣ ግን የትግራይ ፖለቲካ አጠቃላይ ሁኔታ ግን እንዲቀየር እፈልጋለሁ። የፈጠርነው መጥፎ ባህሪ ስላለ ያንን ባህሪ ግን እንዲቀየር አጠናክሬ እታገላለሁ ብዬ አስባለሁ። በፓርቲ ጊዜ ወስደሽ የሚሆን ከዛ እንደገና በፓርቲ ውስጥ በመቀላቀል ነው የምታስቢው ወይስ በምን አይነት መንገድ? አይ እሱን ያው ጊዜ ወስጄ በየትኛው ይሻላል የሚል አየዋለሁ። እሺ እንግዲህ አንድ አስተያየት ስትሰጪ ተመልክቼ ነበረ። እንደ ማንኛውም ሰው ወረፋ መጠበቅ፣ ለታክሲ መጋፋት፣ በእግር መንቀሳቀስ የመሳሰለው ነገር በጣም ደስ የሚል ስሜት አለው የሚል በቃ እንደማናቸውም ሰዎች መኖር በጣም ደስ የሚል ስሜት አለው የሚል አስተያየት ስትሰጪ ሰምቻለሁ አንድ ቦታ ላይ። እና ስልጣን ላይ ሆነሽ ይሄንን ተናፍቂው ነበር ወይስ ከሆነ በኋላ ተቀብለሽው ነው? ስልጣን ይሰለቻል? እንዴት ትናፍቀዋለህ? አትናፍቀውም? ኧረ ግን ምንድነው አይ ስልጣን ላይ ሆነሽ እንደማናቸውም ሰዎች ለመኖር ትናፍቂ ነበር ወይስ አሁን ከድርጅቱ ከተሰናበትሽ በኋላ ነው ይሄንን ነገር የወደድሽው ማለት ነው? ማለት ሲያጋጥምህ ነዋ። ሲያጋጥምህ ትቀበለዋለህ። ከስልጣን ላይ ወርጃለሁ። ከስልጣን ከወረድኩኝ በኋላ ሁሉም ነገር ሲያጋጥመኝ ልክ ስልጣን ሲሰጠኝ በጸጋ እንደተቀበልኩት በጸጋ ተቀብዬ እንዳስተዳደርኩት ከስልጣን ወርጄም የሚያጋጥመኝን ሁሉ የማስተዳደር ግድ ነው ማለት ነው። ሁሉም በጸጋ መቀበል ነው። ስለዚህ ነፃነቱ ሁሉም ነገሩ ነፃ ሆነ ከሁሉም ነፃ ሆነ ከህዝቡ ጋር እየተጋፋ ስትሄድ እግረ መንገድህም እየተማርክ እግረ መንገድህም እያወቅ ስለምትሄድ ለዛ ነው ከስልጣን ወርደህም ጥሩ ህይወት አለ፣ ነፃነት አለ፣ ሲኦል አይደለም ለማለት ነው ያንን የገለጽኩት እንጂ ሌላ አይደለም። እሺ ሁለት የመጨረሻ ጥያቄዎች አሉኝ። አንዱ ቅድም እንደው በጨረፍታ ስታነሺ ሚስጥርን በተመለከተ ሳነሳብሽ ብልጽግና ከኔ ሚስጥር አይፈልጉም ነበር፣ የሚስጥር እጥረት አልነበራቸውም ብለሽኛልና እንዴት ያገኙት እንደነበር በተመለከተ አስተያየት መስጠት ትችያለሽ? ሰዎች ነበሯቸው ነው? ኦሬዲ የተሟላ መረጃ ነበራቸው በህወሓት ውስጥ ስለነበረው እንቅስቃሴ? አይ እሱ መረጃ የለኝም። ግን ምንድነው ስንወጣ ሁሉም ነገር ዝግጁ ስላልነበረ የተበታተነ ነበር። አሁን ብዙ ዶክሜንት ነው ያገኙት። በመኪናም ይሁን በቢሮም ይሁን በተለያየ ዶክሜንቶች ተገኝተዋል። ስፔሻሊ ወታደራዊ ዶክሜንት ማለት ነው። አሁን እኔ የወታደራዊ እንትን አልነበርኩም፣ የሴንትራል ኮማንድ ፖስት አባል አልነበርኩም። ምናልባት ሚስጥር የሚያውቁት የተወሰኑ ሰዎች ናቸው ሁሉን ነገር የሚያውቁት። አሁን እሱ እኔም ማላቀው እነሱ የሚያውቁት ዶክሜንት አለ፣ ሚስጥርም አለ። ከማን ነው የሚያገኙት? እንግዲህ በራሳቸው ነው የሚያውቁት። እኔ የማውቀው ነገር የለም። ግን እኔ የማላቀው ግን እነሱ በደንብ የሚያውቁት፣ እንዲያውም ከነሱ ነው መረጃ በጣም ይገርመኝ የነበረው ማለት ነው። እኛ ግን ያን ያህል የወታደራዊ ኮማንድ ፖስቱ ወይም ሴንትራል ኮማንዱ መረጃም አልነበረንም፣ አባልም አልነበርኩም። ግን እነሱ ብዙ ዶክሜንት እና ብዙ መረጃ ግን ነበራቸው። በስራ አስፈጻሚ ኮሚቴ ውስጥ እነዚህ ወታደራዊ ጉዳዮች በአጀንዳነት አይነሱም? አትጠይቁም ነበረ? የመከተ ወይ የሬዚስተንስ ዝግጅቱ ምን ይመስላል፣ ምን ሪፖርት አለ ብላችሁ ተጠይቁ ነበር ወይስ? አዎ እንጠይቅ ነበር። ግን ያው ተመጥኖ ነው የሚሰጠን። አንዳንዴ ትቀበለዋለህ፣ ምክንያቱም የጸጥታ የወታደራዊ ጉዳይ ስለሆነ እነሱ በምስጢር ሊይዙት የሚፈልጉም ይይዛሉ። ግን ተመጥኖ ይሰጠናል፣ የመረጃው ተመጥኖ ይሰጠናል ለእኛ የሚመለከተው ማለት ነው እንጂ ዲቴይል የምናውቀው ነገር አልነበረም። እሺ
እንግዲህ የመጨረሻ ጥያቄ በመፍትሄ ለመደምደም እንድንችል በአንቺ እይታ አሁን ትግራይ ላይ ላለው ሁለንተናዊ ቀውስ መፍትሄው ምንድን ነው? ስፔሲፊክ አድርገን እንድንነጋገር ነው። በደንብ በስፋት አንስተሽዋል ቅድም ያለውን ችግር፣ መደረግ ያለበትንም በተወሰነ ደረጃ ጠቁመሻል። ግን እንደው በሚገባ ሰው ለይቶ ስፔሲፊክ በሆነ መንገድ እንዲረዳው በሚያስችል መልኩ አሁን ትግራይ ላለው ሁለንተናዊ ቀውስ መፍትሄው ምንድን ነው? ማን ምን ያድርግ፣ ማንስ ምን አያድርግ ትያለሽ የሚል ጥያቄ ማለት እኔ በተደጋጋሚ አንስቼዋለሁ። ማለት በኪሳራ ነው ጉዟችን ሁሉ በኪሳራ ነው። ስታየው በቃ ኪሳራ ውስጥ ነን። እንደ ድርጅትም ኪሳራ ውስጥ ነን፣ እንደ ህዝብም ኪሳራ ውስጥ ነን። ጦርነትም ምን አይነት ኪሳራ እንደከሰርን ይታወቃል። የፕሪቶሪያው የሰላም ስምምነትም ኪሳራ ውስጥ ነን። ምንም 2 ዓመት የኪሳራ ዓመት ነው። ስለዚህ በቃን አሁን ማለት ሁሉም ልዩነት አለው፣ ሁሉም የራሱ አመለካከት አለው። አንድ የሚያደርገን ግን አለ ሁሉም ማለት ነው። የህዝብ ትግራይ ከችግር ካለበት አሁን ችግር የማውጣት አመለካከት ፍላጎት አለን እና ይሄንን የምናደርግበት ደግሞ አንዲት መንገድ ነው ያለችን። ያቺ መንገድ ደግሞ ያው የፕሪቶሪያው ስምምነት ነው። የፕሪቶሪያው ስምምነት እዛ ውስጥ ሁነን አንድ ሁነን እዛ ተታግለን ኢቭን አሁን ያለውም እኔ ያም ይሁን የትግራይ ህዝብ አሁን ካለበት አዘቅት የሚያወጣው ምን ነው የሚፈለገው? ስለዚህ በምን ፕሮሰስ አንድ እንሁን ነው ጥያቄው እኮ ማለት ምን ይሁን። አሁን በፕሪቶሪያው ስምምነትና አሁን የፕሪቶሪያ ስምምነት አለ፣ ጊዜያዊ አስተዳደር ተዋቅረዋል አይደለ? ጊዜያዊውን አስተዳደር አሁንም ፋንክሽናል ተግባራዊ እንዲሆን ከላይ እስከታች እግር እንዲኖረው ህዝቡ ላይ እንዲደርስ ተፈጻሚ እንዲሆን ክልሉ መፈጸም የሚገባውን ሙሉ በሙሉ ከህዝብ ጋር ሆኖ እንዲፈጽም ፌደራል መፈጸም የሚገባውን ጫና አድርጎ እንዲፈጽም ማድረግ። ምክንያቱም በሁለቱም ሳይድ ነው። ያለፈው 2 ዓመት ኪሳራ የሁለቱም ሳይድ ኪሳራ ነው። ፌደራል መንግስትን መፈጸም የሚገባው ከመፈጸም አንጻር ችግር አለበት። የትግራይም በተመሳሳይ ትግራይ እንኳን ያው እርስ በርስ በመባላት እርስ በርስ በመጠቋቆርና በመጠቃቃት ስላሳለፉት ስራ ሰርተዋል ማለት አይቻልም። አሁን ግን በቃን። ይህን ህዝብ የት እንውሰደው? ምን እናርገው? አሁን ግን በቃን ማለት አሁን የእንትኑን አሁን እኔ ደግፈዋለሁ። ይሄ ጊዜያዊ ምክር ቤቱም አለ፣ እሱም የጎደለው ነገር ካለ አሟልተን፣ ምክንያቱም ሁሉም ያሳተፈ ስለሆነ ነው እኔ የፈለኩት ሁሉን ያሳተፈ ስለሆነ ያ ጊዜያዊ አስተዳደርም ሁሉም ያሳተፈ እንዲዋቀር ተጠናክሮ እስከታች እንዲወርድ ከዛ በኋላ ትንሽ ህዝባችን በስነ ልቦናም በኢኮኖሚም በማህበራዊም ሁሉም ቀውስ ነው የገባው ወደ ተረጋጋ ህይወት እንዲመለስ እና እኔ ፌደራል መንግስትም መቼም ሐቁን አንክድም። የኢትዮጵያ ህዝብ ነው የትግራይ ህዝብ። ስለዚህ እንደ ህዝቡ ማየት አለበት። የኢትዮጵያ ህዝብ አካል ህዝብ ነው ይሄ ህዝብ። ስለዚህ መልሶ ግንባታው እንዲፋጠንና እሱ መፈጸም የሚገባው ነገር እንዲፈጽም ሁላችን ጫና እናድርግ። በቃ ህዝባችን እናድር። ተበታትነዋል የህዝብ ሁሉም ሰብሰብ ይበል። በዚህ ግን አንድ እንሁን የሚል ነው። በፖለቲካው ጉዳይ ግን የፈለገው ሊታገል ይችላል። እኔ ለውጡን መቆም የለበትም። በእርግጥ አሁን ጋብ ተፈጥረዋል እንደዛ ብዬ አስባለሁ። ግን ቢሆንም ለውጡ ማን ይምራው የሚለው መታየት አለበት። ለውጥ ስላልን ለውጥ ይመጣል ማለት አይደለም። መሪ ከሌለው አደረጃጀት ከሌለው ወደፊት የሚወስደው ከሌለ ለውጥ ማለት ምንድነው? እንዴት ነው የምንለወጠው? ምን አይነት አስተሳሰብ ነው የምንይዘው? የሚል ይሄንን የሚመራ አካል ከሌለ ትርጉም የለውም። ግን
እነዚህ የሚመሩ አካላቶችም አሉ፣ የፖለቲካ አመራሮችም አሉ። ይህንን በፖለቲካ ሳይዱ የፖለቲካ አካላት ይወሰዱት። በመንግስት ሳይድ ግን ጊዜያዊ አስተዳደሩ ተጠናክሮ እስከታች ይውረድና ከዛ በኋላ ህዝባዊና ህጋዊ የሆነ መንግስት ይኑረን። ህዝባዊና ህጋዊ የሆነ መንግስት በሌለብህ ምንም ማድረግ አትችልም፣ እንደ ልብህ መራመድ አትችልም። ስለዚህ ይህንን ሁኔታ እንዲመቻች ግን ይህንን አጠናክረን መውሰድ አለብን ብዬ አስባለሁ። እኔ ብዙ ልዩነቶች አሉ። እኔ እንደ ትግራይ ህዝብ ግን ልክ በጦርነት ጊዜ አንድ ሆነን እንደዘመትን አሁንም የትግራይ ህዝብ አንድ ሆነን እናድነው። ልዩነታችንን ለነገ እናስቆየው። የተለያየ ልዩነት አለ፣ የተለያየ አመለካከት አለ። ግን ለጊዜው ልክ እንደባለፈው ለጊዜው እናቆየውና ህዝባችንን እናድን። የፕሪቶሪያው ስምምነት ዙሪያ ሁላችንን በጋራ ሆነን እሱ እንዲፋጠንና እንዲሳካ ብናደርግ ጥሩ ነው የሚል ሀሳብ ነው ያለኝ። እሺ፣ በጣም አመሰግናለሁ ወይዘሮ ኬሪያ ኢብራሂም፣ የቀድሞ የህወሓት የስራ አስፈጻሚ ኮሚቴ አባል፣ የቀድሞ የፌዴሬሽን ምክር ቤት አፈ ጉባኤ እና በፖለቲካ ውስጥ በተለያየ ደረጃ የተሳተፈች ፖለቲከኛ ናት። ከዚህ በኋላ እንግዲህ ዛሬም እንደገለጸችው ጊዜዋን ወስዳ ካሰበችበት በኋላ በፖለቲካ ውስጥ ተመልሳ የምትሳተፍበት መንገድ እንዳለ ገልጻለች። ለዛሬ መልካም ፈቃድሽና ላካፈልሽን ሀሳብ ሁሉ በመላ ዓለም ባለው የርዕዮት ተከታታዮች ስም ከልብ አመሰግናለሁ። ሀሳቦችን መግለጽ አታቋርጪ፣ ጻፊ፣ ተናገሪ። ሀሳብ በጣም ያስፈልጋል። የዛሬው ዝግጅታችን ግን ይህን ይመስል ነበር። ለዛሬ መልካም ፈቃድሽ ደግሜ አመሰግናለሁ ኬሪያ። እኔም አመሰግናለሁ በጣም። ክቡራትና ክቡራን፣ ላይክ ሳታደርጉ አትሂዱ። ሰብስክራይብ ማድረግም በጣም አስፈላጊ ነው። እንግዲህ ሰብስክራይብ ያላደረጋችሁ ሁላችሁ ሰብስክራይብ ማድረጋችሁን ቼክ አድርጉና ካላደረጋችሁ ሰብስክራይብ አድርጉ፣ የደወል ምልክቱን ተጫኑ፣ ርዕዮትን ደግፉ። ዜናንም በጣም አመሰግናለሁ። እንግዲህ ስለተከታተላችሁ እናመሰግናለን። የዛሬ ዝግጅታችን በዚህ ተፈጽሟል። ደህና ሁኑ።